100,000 ቤቶች አሁን በእጃችን ነው ያሉት። በዚህ አመት የምንጨርሳቸው 10,000 እስከ 20,000 ሊደርሱ ይችላሉ። ከቤት ግንባታ አንጻር የጀመርናቸው ስራዎች አሉ። በእነኛ 5 አመታትም 480,000 ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለነው። ሰላም ጤና ይስጥልን ውድ ኢቲ ማርኬት ሪቪው ተከታታዮቻችን፣ በዛሬው መሰናዷችን ለረጅም ዓመታት ሲጠበቅ ለነበረውና የ1997 እና የ2005 የኮንዶሚኒየም ተመዝጋቢዎችን አስመልክቶ የወጣውን አዲስ መረጃ ይዘንላችሁ ቀርበናል። በዚህም ስለ 97,000 ቤቶች እጣ ዝግጅት ወቅታዊ መረጃ፣ መንግስት ስላወጣው አዲስ መመሪያ እንዲሁም ተመዝጋቢዎች መቆጠብ ያለባቸውን የገንዘብ መጠንንና አሁን ላይ ምን ማድረግ አለባቸው የሚሉትን ወሳኝ ነጥቦች በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አብራችሁን ቆዩ። በአዲስ አበባ ሰማይ ስር ያሉ ግዙፍ የኮንዶሚኒየም መንደሮች ዛሬም በዝምታ ተውጠዋል። በየወሩ ከደሞዛቸው ከዕለት ጉርሻቸው ላይ እየቆረጡ ለዓመታት የቆጠቡ ዜጎች ስልካቸውን ባዩ ቁጥር አንድ መልእክት ይጠብቃሉ። እሱም የዕጣ ቀን ነው። ከንቲባ አዳነች አቤቤ በቅርቡ በሰጡት መግለጫ ስለነዚህ ቤቶች ዕጣ ፈንታ እጅግ አስደንጋጭና ተስፋ ሰጪ መረጃዎችን መስጠታቸው ይታወሳል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በሰጡት መግለጫ በአሁኑ ወቅት በከተማዋ ግንባታቸው እየተከናወነ ለሚገኙ 100,000 የሚጠጉ ቤቶች ቅድሚያ የሚሰጣቸው ለረጅም ዓመታት እየቆጠቡ ለቆዩ ነባር ተመዝጋቢዎች መሆኑንም አረጋግጠዋል። ከንቲባዋ እንዳመለከቱት በዚህ በጀት ዓመት ከ10,000 እስከ 20,000 የሚደርሱ ቤቶች ተጠናቀው ለተጠቃሚዎች የሚተላለፉ ሲሆን የተቀሩት ደግሞ ወደ ማጠናቀቂያ ምዕራፍ ተሸጋግረዋል። ይሁን እንጂ ተመዝጋቢዎቹ ቤቱን በመረከብ ያላቸውን የቁጠባ መጠን ማሳደግ እንዳለባቸውና የተወሰነውን ክፍያ መክፈል የሚችሉበትን አቅም መፍጠር እንደሚጠበቅባቸውም አሳስበዋል። ምክንያቱ ደግሞ ቤቶቹ በባንክ ብድር የሚገነቡ በመሆናቸው ክፍያ መፈጸም ካልተቻለ ባንኩ ቤቶቹን ሊረከባቸው ስለሚችል መሆኑም እየተነገረ ይገኛል። በተጨማሪም መንግስት በግልና በመንግስት አጋርነት በሚገነቡ ቤቶች ላይ ያለውን የ30% ድርሻ ለገበያ የቤት ሽያጭና የኪራይ ዋጋ እንዲረጋጋ እያደረገ መሆኑንና በቀጣይ 5 ዓመታት ውስጥም 1.5 ሚሊዮን ቤቶችን በመገንባት በተለያዩ የፋይናንስ አማራጮች እየተሰራ መሆኑንም ገልጸዋል። ይህ በእንዲህ እንዳለ አሮጌ የቀበሌ ቤቶችን መልሶ በመገንባት ነዋሪዎች በተሻለ ሁኔታ እንዲኖሩና አቅም ለሌላቸው ደግሞ በነፃና በዝቅተኛ ኪራይ ቤቶች እንዲመቻቹ እየተደረገ መሆኑንም አስታውቋል። እነዚህም ኮንዶሚኒየም ከዚህ በፊት ካሉት እጅግ ዘመናዊና ጊዜውን በዋጀ መልኩ ቅንጡ ሆነው የተገነቡ ሲሆኑ ለአብነትም እንደ ሊፍትና ግሪን ኤሪያዎች በስፋት ያማከሉ መሆናቸውም እየተገለጸ ይገኛል። በዚህም እየተገነቡ ያሉት ቤቶችን ቅድሚያ የሚያገኙበት እየቆጠቡ ያሉት ዜጎች መሆናቸውን ተናግረዋል። በዚህም የቁጠባ ሂደቱን በዝርዝር ስንመለከት ለቁጠባው የሚያስፈልገው መጠን ለነባር ማለትም ለ20/80 የ1997 ተመዝጋቢዎች ወራዊ ክፍያ ባለ 3 መኝታ 685 ብር፣ ባለ 2 መኝታ 561 ብር፣ ለባለ 1 መኝታ 274 ብር እንዲሁም ደግሞ ለስቱዲዮ 151 ብር ወራዊ ክፍያ መሆኑም ተገልጿል። በዚህ መሰረትም ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 102,750 ብር፣ ለባለ 2 መኝታ 84,150 ብር፣ ለባለ 1 መኝታ 41,100 ብር፣ ለስቱዲዮ ደግሞ 22,650 ብር መሆኑም ተገልጿል። በአዲሱ ማለትም ለ20/80 2005 ተመዝጋቢዎች ደግሞ ወራዊ ክፍያ ለባለ 3 መኝታ 489 ብር፣ ለባለ 2 መኝታ 401 ብር ሲሆን እንደ አስፈላጊነቱ በቦርዱ ውሳኔ ሊሻሻል ይችላልም ተብሏል። የቀሪ ክፍያ መክፈያ ጊዜው ወይም የብድር ዘመኑን በተመለከተ ቤቱን ከተረከቡ በኋላ ቀሪውን ክፍያ ለመክፈል የተቀመጠው የጊዜ ገደብ እንደ ቤቱ አይነት ይለያያል። ለ20/80 ፕሮግራም ለስቱዲዮና ለባለ 1 መኝታ እስከ 20 ዓመት፣ ለባለ 2 መኝታ እስከ 15 ዓመት፣ ለባለ 3 መኝታ እስከ 10 ዓመት፣ ለንግድ ቤቶች 5 ዓመት ሲሆን ለ40/60 ፕሮግራም ለባለ 1 መኝታ 10 ዓመት፣ ለባለ 2 መኝታ እስከ 12 ዓመት፣ ለባለ 3 መኝታ እስከ 17 ዓመት፣ ለንግድ ቤቶች
5 ዓመት መሆኑም ተወስነዋል። በዕጣ ውስጥ ለመካተት የሚያስፈልጉ ቅድመ ሁኔታዎችን ስንመለከት ደግሞ ተመዝጋቢዎች የሚከተሉትን መስፈርቶች ማሟላት ይጠበቅባቸዋል። በዚህም የታደሰ የነዋሪነት መታወቂያና የጋብቻ ሁኔታ ማረጋገጫ በራሳቸውም ሆነ በትዳር ጓደኞቻቸው ስም ሌላ የመኖሪያ ቤት ወይም መሬት የሌላቸው መሆኑ መረጋገጥ አለበት። ከ1997 ዓ.ም በኋላ ቤት ለሶስተኛ ወገን ያስተላለፈ ተመዝጋቢ ተጠቃሚ እንደማይሆንም ተገልጿል። 20/80 ነባር ማለትም 1997 እና አዲሱ 2005 ተመዝጋቢዎች እንደ ቅድመ ተከተላቸው ይስተናገዳሉ። በ40/60 ደግሞ በ40% እና ከዛ በላይ የቆጠቡ ብቻ ዕጣ ውስጥም ይካተታሉ ተብለዋል። በተጨማሪም የልዩ ተጠቃሚዎች ድርሻቸውን በተመለከተ መመሪያው ለተወሰኑ የህብረተሰብ ክፍሎች የቅድሚያ ተጠቃሚነት መብት ሰጥቷል። ሴቶች 30% ቅድሚያ ክፍያ፣ የመንግስት ሰራተኞች 20% ቅድመ ክፍያ፣ አካል ጉዳተኞች 5% ቅድመ ክፍያ። እነዚህ ተጠቃሚዎች በመጀመሪያ በየምድባቸው ተወዳድረው ዕጣ ካልወጣላቸው በቀሪው 45% የጋራ ዕጣ ውስጥ በድጋሜ ይሳተፋሉም ተብሏል። የዕጣ አወጣት ስነስርዓቱን በተመለከተ የዕጣ አወጣት ሂደቱ ግልጽና ሚዛናዊ በሆነ መንገድ በመገናኛ ብዙሃን በቀጥታ ስርጭት የሚተላለፍ ሲሆን ከዕጣው በፊት ሶፍትዌር ቢያንስ 3 ጊዜ የሙከራ ዕጣ ተደርጎበት ትክክለኛነቱ በቴክኒክ ኮሚቴ ይረጋገጣል። የዕጣውን ቀንና ቦታ ቢያንስ ከ2 ቀን በፊት አስቀድመው ለህዝብ ይፋ እንደሚደረግም ተገልጿል። ውድ የኢቲ ማርኬት ሪቪው ተከታታዮቻችን በየትኛው ፕሮግራም ላይ ነው የተመዘገባችሁት? እስኪ አስተያየታችሁን እንዲሁም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን። ቤት ግንባታ አንጻር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማዳረስ አንችልም። የክራይ አማራጮችን ማብዛት ነው። በእነኛ 5 ዓመታትም 480 ሺህ ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለ ነው እንጂ መንግስት 480 ሺህ ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው፣ በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። 100 ሺህ ቤቶች አሁን በእጃችን ያሉት በዚህ አመት የምንጨርሳቸው ምናልባት ከ10 ሺህ እስከ 20 ሺህ ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100 ሺህ ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በእናለም ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ። የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዚህ